ባለቤቴ እኮ ትናንትና ብልቱ አልቆመም አልጋ ላይ በቃ የማገጠብኝ ነው ከሌላ ሴት ጋር ግንኙነት ጀምሯል ማለት ነው ብላችሁ የምታስቡ ሴቶች ለእናንተ ያለ ምክር ነው። ፓርት 5 ስንፈተ ወሲብ የመማገጥ ወይም ቺት የማድረግ ምልክት አይደለም። ብልቱ ስለተልፈሰፈሰ ቶሎ ስለጨረሰ ዘግይቶ ስለጨረሰ ፍላጎት ስለሌለው እየማገጠብሽ ነው ከሌላ ሴት ጋር ግንኙነት ጀምሯል ማለት አይደለም። ስንፈተ ወሲብ የሚመጣበት አካላዊና ስነልቦናዊ የሆኑ ነገሮች ናቸው። አንድ ወንድ በህይወት ውስጥ በፋይናንስ ጉዳይ፣ ፋሚሊ በማስተዳደር ጉዳይ፣ በራሱ ጭንቀቶች፣ ብዙ በማህበረሰባችን ኖቲስ የማናደርጋቸው ችግሮችና ጭንቀቶች መሀል ያልፋል። እሱ ሊሆን ይችላል። ካልሆነ ደግሞ ቶሎ መጨረሱ በየግንኙነቱ ከሆነ ጠዋት ብልቱ የማይቆም ከሆነ ፍላጎት ጭራሽ በቃ ድርግምግም ያለ ፍላጎት በሳምንት ፍላጎቱ ከሌለ እሱ ደግሞ አካላዊ ነገር ሊሆን ይችላል። ደም ስር ላይ ሊሆን ይችላል ችግሩ፣ ነርቭ ላይ ሊሆን ይችላል ችግሩ፣ ጡንቻ ላይ ሊሆን ይችላል ችግሩ፣ ሆርሞን ላይ ሊሆን ይችላል ችግሩ። በቃ ቺት እያደረገብኝ ነው ብለሽ ከመደንገጥሽ በፊት ባለቤትሽን ማዋራት ሞክሪ። ጠዋት ላይ የሚቆመውን ነገር ለማስተዋል ሞክሪ። ወይም ጠዋት ላይ ይቆማል ወይ ምናምን ብለሽ ጠይቂው። የግንኙነት ፍላጎቱ የቀነሰበት ምክንያት ጭንቀት ላይ ምናምን ካለ ጠይቂው። ከዛ በኋላ ያሉ ችግሮች ካሉ መታየት ይችላል። ወንዶች ይህን ቪዲዮ ለሚስቶቻችሁ ላኩላቸው። እናንተ ደግሞ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ለሚስቶች የሚሰጥ ምክር ፓርት 6 አልጋ ላይ በመሟሟቅ ደረጃ ወይም መሀል ላይ ፍስፍስ ሲሆንብሽ ወይም ቶሎ ሲጨርስብሽ አንቺ እርካታ ደረጃ ሳደርሺ የሆነ ነገር ከሆነብሽ አልጋ ላይ አይደለም የምትናገሪው፣ ስሜታዊ የሆነሽ አይደለም የምትናገሪው፣ ክፉ ባለው ቃላት ወይም ስድብ በተሞላበት ንቀት በተሞላበት ነገር አይደለም የምትናገሪው። እሱ ፈልጎ ያመጣው ነገር ስላልሆነ ማለፍ መቻል አለብሽ። ከዛ በኋላ በተረጋጋ ሁኔታ ራት አዘጋጅተሽ ስሜቱን በማይጎዳ ጭንቀት በሌለበት የግንኙነት ጊዜ እሱ ራሱ ሽንቅቅ ብሎ በሚቀመጥበት ጊዜ ሳይሆን ረጋ ባለ ሁኔታ ላይ ቁጭ አድርገሽ ግንኙነት ላይ እንደዚህ ችግር እያየው ነው፣ አንተ ራስህ የምታስተውለው ከሆነ አላቅም፣ ግን እንዲህ የሆንክብኝ ነው፣ ከድሮ በእንደዚህ አይነት ነገር ቀንሰህብኛል፣ ከድሮ እንደዚህ አይነት ነገር እየተፈጠነ ነው፣ ስለዚህ ችግር ያለ ይመስለኛል እና ሕክምና ብናደርግ መልካም ይመስለኛል ብለሽ ብታናግሪው እሱም ማለት ነው ነገሮችን ለማስተካከል ሞራልና ድፍረት ይኖራል። ስለዚህ ስንፈተ ወሲብ ያለው ባል ያላችሁ ሚስቶች ለንግግራችሁ ጊዜና ሁኔታና አይነት በደንብ ተጠንቀቁ። እና ማንኛውም ስንፈተ ወሲብ ካለባቸው ደግሞ ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሁል ጊዜ ክፍት ነው።